ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ውላችኋል? ከብስራት ዩቲዩብ መረጃዎቻችን አሁን ይጀምራሉ። መረጃዎቹን ያጋራችሁ ቤዛዊት አራጊ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። በንግድ ስርዓት ውስጥ ዓለም አቀፍ ባንኮች ያዳበሯቸው ሕጎች በኢትዮጵያ ውስጥ በበቂ ሁኔታ የሕግ ሽፋን አያገኙም ተብሏል። የኢትዮጵያ ንግድ ባንክ ከፌዴራል የመጀመሪያ ደረጃ ፍርድ ቤት ጋር በመተባበር በዓለም አቀፍ ንግድ፣ በዓለም አቀፍ የባንክ ዋስትና፣ በዲጂታል ባንኪንግና ሌሎችም የባንክ ነክ ጉዳዮች ላይ ለዳኞች ስልጠና እየሰጠ ይገኛል። የባንኩ የሕግ አገልግሎት ምክትል ፕሬዝዳንት ወይዘሮ ሶስና አለማየሁ ለብስራት ራዲዮ እንደተናገሩት ከዓለም አቀፍ የንግድ ስርዓቱ ጋር በተገናኘ ኢትዮጵያ ተግባራዊ ያደረገች ያለችውን የሕግ ማዕቀፎች ውስንነት ያላቸው ናቸው ብሏል። ሌሎች ሀገራት በልማድ ዓለም አቀፍ ባንኮች ተግባብተውና ተስማምተው ያዳበሯቸው እንደ ሕግ አስገዳጅ ውጤት ያላቸው ገዢ ሕግጋቶችም እንዳላቸውም ተናግረዋል። ይሁን እንጂ በኢትዮጵያ እነዚህ ሕግጋቶችን በተመለከተ በቂ የሆነ የሕግ ሽፋን እንደሌላቸው ወይዘሮ ሶስና ገልጸው ይህንን ክፍተትም ለመቅረፍና ውጤታማ የዳኝነት ስርዓት አሰጣጥን እንዲኖርም ባንኩ ለዳኞች ስልጠና እየሰጠ ይገኛል ነው ያሉት። ይህ ስልጠና በነገው ዕለት እንደሚጠናቀቅም የገለጹት ወይዘሮ ሶስና ስልጠናው መሰጠቱ ባንኮች ዕለት ከዕለት ከሚተገብሩት የባንክ አገልግሎት ጋር ከተያያዘ ለፍትህ በሚቀርቡበት ወቅትም ወጥነት ያለው የዳኝነት ስርዓት ለመስጠትም ያስችላል። እንደዚሁም ደንበኞች በሚኖራቸው የፋይናንስ አገልግሎት እርካታን እንዲያገኙም ያግዛል ሲሉ ጨምረው ገልጿል ስትል ቅድስት ደጀኔ ዘግባለች። ቤተሰቦችህ አያቴን ገለዋል በሚል ቂም የ16 ዓመት ወጣት የገደለው ግለሰብ በእስራት ተቀጥቷል። በጎፋ ዞን በበቶ ከተማ አስተዳደር ክልል ነው የወንጀል ድርጊቱ የተፈጸመው። ተከሳሽ አቶ ሚሊዮን ሙቃና ኡቃቤ የተባለ ሲሆን ከዚህ ቀደም የሟች ቤተሰብ አያቴን ገሏል በሚል ቂም በቀል በመነሳሳትም ወንጀሉን መፈጸሙም ተገልጿል። የደቡብ ኢትዮጵያ ፖሊስ ኮሚሽን ሕዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ራዲዮ እንደገለጹትም ተከሳሽ የሆነው ግለሰብ የ16 ዓመት ልጅ የሆነውን ወጣት ተመስገን ጌታቸውን በስለት ትከሻውንና አንገቱን ደጋግሞ በመቁረጥ አንገቱን በመጉዳትም ሕይወቱ እንዲያልፍ ማድረጉን ተናግሯል። በዚህም የጎፋ ዞን አቃቢ ሕግ በሰውና በሰነድ ማስረጃ በማስደገፍ የኢፌድሪ የወንጀል ሕግ አንቀጽ 539 በቅንፍ 1 በቅንፍ ሀሌታ ውሃን በመጥቀስ ክስ ያቀርባሉ። ክሱ የቀረበለት የጎፋ ዞን ከፍተኛ ፍርድ ቤትም አቃቤ ሕግ ያቀረባቸውን ማስረጃዎች በማያያዝ ተከሳሽ በተከሰሰበት ድንጋጌ ስር እንዲከላከል ብይን የሰጠ ሲሆን ተከሳሽም የመከላከያ ማስረጃዎችን ያቀረበ ቢሆንም ነገር ግን የቀረቡት የመከላከያ ማስረጃዎች የአቃቤ ሕግን ማስረጃዎች ቃል ማስተባበል ስላልቻሉ ተከሳሽ በተከሰሰበት ድንጋጌ ስር ጥፋተኛ በማለትም ፍርድ ሰጥቷል። በዚህ ፍርድ ቤቱ ግራ ቀኙን የቅጣት አስተያየት ተቀብሎ መጋቢት 17 ቀን 2018 ዓ.ም በዋለው ችሎት የወንጀል ችሎት ተከሳሽን በ25 ዓመት ጽኑ እስራት እንዲቀጣ መወሰኑን ምክትል ኮማንደር አሸናፊ ኃይሌ ለብስራት ራዲዮ ተናግረዋል ስትል ሳምራይ ስዩም ዘግባለች። ወደ ባህር ማዶ መረጃችን አለፍን። የተባበሩት መንግስታት ድርጅት በኢራን ትምህርት ቤት ላይ ለተፈጸመው ጥቃት ፍትህ እንዲሰፍን ጥሪ አቀረበ። የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊ ቮልከር ቱርክ በየካቲት 28 በኢራን ልጃገረዶች ትምህርት ቤት ላይ ከ170 በላይ ሰዎችን ህይወት የነጠቀውን ጥቃት አውግዘዋል። ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት ንግግር ያደረጉት ቱርክ በሚናብ በሻጃሬ ታይበህ አንደኛ ደረጃ ትምህርት ቤት ላይ የደረሰው የቦምብ ጥቃት አሰቃቂ ሁኔታ ሲሉም ገልጸውታል። ከጄኔቫ የተላለፈው መልእክትም ጥቃቱን የፈጸሙት ሰዎች ላይ በፍጥነት በገለልተኝነት በግልጽና በጥልቀት መመርመር አለባቸው ነው የተባለው። የዩናይትድ ስቴትስ ከፍተኛ ባለስልጣናት ጥቃቱ በምርመራ ላይ ነው ብለዋል። ይህ ሂደት በተቻለ ፍጥነት እንዲጠናቀቅና ውጤቱም ለህዝብ እንዲገለጽም እጠይቃለሁ። ለደረሰው አስከፊ ጉዳት ፍትህ ሊኖር ይገባልን ብለዋል። የተባበሩት መንግስታት ድርጅትና አሜሪካ በተናጠል 110 ህጻናት የተገደሉበትን ክስተት እያጣራን ነው ሲሉም ገልጸዋል። ኢራን በድሮኖችና ክሩዝ ሚሳይሎች በኩዌት ሙባረክ አልካቢር ወደብ ላይ ጥቃት ፈጽማለች። በኩዌት ባለስልጣናት በሀገሪቱ መሰረተ ልማት ላይ ሌላ ጥቃት እያደረሱ ይገኛሉ። ይህ ጥቃት በቡቢያን ደሴት ላይ በሚገኘው ሙባረክ አልካቢር ወደብ ላይ የሚያነጣጠረ መሆኑም ተገልጿል። የኩዌት የህዝብ ስራ ሚኒስትር እንደገለጸውም የወደ መሰረተ ልማት በጠላት ድሮኖች እናም ክሩዝ ሚሳይሎችም ጥቃት ደርሶበታል። በንብረት ላይ ጉዳት መድረሱን በማንሳትም በሰው ህይወት ላይ የደረሰ ጉዳት ግን እንደሌለም ተገልጿል። ዛሬ አርብ ማለዳ ላይ የተለየ ጥቃት በኩዌት ሹዋክ ወደብ ላይ ያነጣጠረ ሲሆን በንብረት ላይም ጉዳት አድርሷል ሲሉ ባለስልጣናቱ ገልጸዋል። በሌላ በኩል የሳውዲ አረቢያ መከላከያ ሚኒስትር 6 የባሊስቲክ ሚሳይሎችን ወደ ሪያድ አካባቢ መተኮሳቸውንም አስታውቋል። የአየር መከላከያዎች ከተተኮሱት ሚሳይሎች ሁለቱን ሲመታ አራቱ ደግሞ ሰው አልባ በሆኑ አካባቢው ወይንም በባህረ ሰላጤው ባህር ላይ መውደቃቸውን ሚኒስትሩ አክለው ገልጿል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን ነኝ የነበሩ መረጃዎችን ያጋራሁኝ ቤዛዊት አራጊ አብራች ቆየሁኝ። የዩቲዩብ ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ